እንደዚህ ምትሳለ አይደል? የሪውና ተናፋቂ ባል እንኳን ለሁለተኛ ዓመት የጋብቻ በዓላችን በሰላም አደረሰ። ያገባች ሴት ምርጧ ጓደኛዬ ናት። እንኳን ደስ አለች። አዎ እውነቷን ነው። እንደ ቀልድ 2 ዓመት ሆናችሁ እኮ ሄዱ። አንቺም ያገባሽው በጣም ምርጡ ጓደኛዬ ነው። ይኸውልሽ ንጉስ ማለት ነው። በቃ ንጉስን ያገባሽው ማለት እንደ ቀልድ ገና ተገባሽ ማለት ነው። በጣም ጥሩ ሰው። ቆይ አንተ ዛሬ ደግሞ ስለምን ትዳር ነው የምታወራ? እስቲ ዛሬ የደስታቸው ቀን ነው አይደል? እኔና አንቺ ቤት እናወራለን እንዴ? እናንተ ተደሰቱ። አመሰግናለሁ ሄዱዬ። እስከ ህይወት ፍጻሜ ድረስ አልለየሽም። ዘውትር አፈቅርሻለሁ። እኔም በጣም አፈቅርሃለሁ። ወይ ምንድነው እንደ ጅብላ ተከተለሽም ተገስ ይቢላ ማያምጭ ተፍታ በይ አረንዶ ወይ ጆንስ ወናነ እንደ ቀልድ ለኔ ቢላ ለኬኩ ነው ያልኩሽ አንቺ ወይ የኔ ሁሉ አዲስ በጣም ነው የምወድሽ። እኔም በጣም ነው የምወድ። ምን እንደሚገርምኝ ታውቂያለሽ? ምንድን ነው የሚገርመው? 2 ዓመት ሙሉ በፍቅር አብረን እየኖርን 2 ቀን ያህል የኖርን እንኳን አይመስልም። አየህ አይደል? ጥሩና አስደሳች ጊዜያቶች ሳታስባቸው ነው የሚሄዱት። መጥፎና አጨቃጫቂ ቀናቶች ግን የምጥ ያህል ነው የሚረዝሙት። አይደለም 1 ዓመት 1 ሌሊት ዳገቱ ነው አልነጋ ይልሃል። እሺ አሁን ቀጣይ እቅዳችን ምንድን ነው? ቀጣይ እቅዳችን ቀጣይ እቅዳችንማ ልጅ መውለድ። ልጅ መውለድ እንዴ ማለት ቁርስ እየሰራሁ ነው። መቼም ሳትበላ ልትሄድ ባልሆነ እንጂ እንቅልፍ ጥሩ በጣም ረፍዶ መሄድ አለ። ቢሆንም ሳትበላ አትሄድ። ያልሰራሁት ብዙ እሱ ልጨርስ። እሺ ባይሆን ውጭ ቁርስ ይበላል። ምን ውጭ እንዳትበላ ያሟል ስለ እሺ ብለህ ቃል ገብተህልኛል ነበር እንዴ? ለዛሬ ብቻ እሺ። ከዚህ በኋላ ውጭ አለ ጠቁሽ ቆይ አቅርብልህ አንድ ደቂቃ ከየዛሬ ብቻ ቻው። እሺ ይኸውልህ ስማኝ፣ ውጭ እንዳትበላ እሺ። አንተ ምን አለበት አስብ። ያንተ ትዳር ገነት ውስጥ እኔ ደግሞ ሲኦል ውስጥ። አንተ ደግሞ ማካበር ትወዳለህ። ምን ሆነ ነው አሁን እንደዚህ የምታማርር? አካበር ካልከኝ ስማ፣ እኔ ነገር ይስጥህ እንዳለለ እርግማን ነው የሚሆንብህ። ምን ከእርግማን በላይ ነው የሚሆንብህ። እኔ ዘቢባን ጠንቅቄ አውቃታለሁ። ጥሩ ሚስት ነች። እሷ ምንም አላደረገችም። አንተ ነህ በዚህ ምላስ እንደዚህ አንገብግበህ የምታማርራት። ምላሴንማ በደንብ ታውቀዋለህ። ስንቱን ወንደላጤ ባለ ትዳር፣ ስንቱን የቀዘቀዘ ቤት እንዲሞቅ፣ ስንቱን ማህን ልጅ በልጅ እንዲሆን ያደረገ ምላስ ነው። በደንብ ታውቀዋለህ እሱንማ። ታዲያ ምን ዋጋ አለው የሰው ትዳር እያሞቀ የራስን ማቀዝቀዝ? የራስህ ትዳር ላይ በደንብ መስራት ነው። የራስን ነው መንከባከብ፣ መነጋገርና በግልጽ ችግሮችን መፍታት። ስማ እንደኔ ቻይ ሰው የለም። እሺ ስማ፣ እንደኔ አይነት ሰው ዓለም ውስጥ 5 ብቻ ነው ያለው። እኔን ነገር ይስጥህ እንዳለለ ይኸውልህ፣ ያለ ምንም ትራንስፖርት በጋና አድርገህ በጋቦን አድርገህ እኔ ታንዛኒያ ወይ ወደ አንዱ አፍሪካ ሀገር ነበር የምትሆነው።
ሳካንተ ምን አሳባለሁ ጋቦኒ ተጣርፎ ታዲያ እንትና አትለቀም ዘቢብ አዛመት ተወቅበት ሰላም ቢኝ ሰላም ቆይ ምን አጠፋው? ዝም በል እባክህ። ቆይ እንዴት አስችሎ ነው ቀኑ ሙሉ ሳትደውልልኝ ድምጼን ሳሰማው ያልከው? ሄዶዬ በጣም ይቅርታ። ቢሮ በጣም ከስተመር በዝቶ ስለነበረ እነሱን ሳስተናግድ ነው። በዛ ላይ ደግሞ ያልጨረስኩት ስራ ነበር። እሱን ስጨርስ በጣም ብዙ ሆኜ ነው። በጣም ሄሎ ማለበ ተሳስተሻል። ሄሎ የኔ እናት ተሳስተሻል አልኩሽ እኮ። ሄሎ ተሳስተሻል የኔ እናት። ሴትዮ ከኔ ምንድነው የምትፈልጊ? ለምንድን ነው የምትደውልልኝ? ለምን አትይኝም? እንዴት አልደውልም? እኔ እኮ የምወድህና የምትወደኝ ሚስት ነኝ። የኔና ያንቺ ጉዳይ እኮ ከተዘጋ 3 ዓመት ሆኖታል። እኔና አንቺ ከዚህ በኋላ ባልና ሚስት አለ። የተዘጋ መስሎ ከሆነ ሳስታል። የኔና ያንተ ባልና ሚስትነት አልተዘጋም። ያምሻል እንዴ? ቀጥሏል፣ አሁንም ይቀጥላል። ለነገሩ ያምሻል። አንቺ ጤነኛ አይደለሽ። እባክሽ የራስሽ ጉዳይ። ተይኝ፣ ኑሮ ይልኑር። ነገ ወይም ከነገ ወዲያ ወደ ኢትዮጵያ እገባለሁ። እንኮ ለምን አትናገርም? ምንም አልሆንኩም አልኩሽ። ቆይ አንቺ አትጨነቂ። የሆነ ስልክ ከተደወለልህ በኋላ እንዳለ ጸባይ ሁሉ ተቀያይሯል። ትርበተበታለህ። ቆይ ደውለው ምንድነው ያሉ? ለምን አትነግረኝም? ማስጨነቀኝ እኮ። በስራ ጉዳይ ነው። ደንበኞቼ ናቸው። አንቺ አታስቢ። በቃ እኔ ሁሉንም እፈታዋለሁ። እሺ ቁርስ ትበላለህ? አይ ልሂድ በቃ። የቢሮ ቁልፍ እኔ ጋር ነው ያዝኩት እንዳላረፍድባቸው። እሺ ደህና ዋል። እንደዚህ የምደነግጠው? ቆይ ስማ፣ ለሚያየው ሰው እኮ ሚስት አሜሪካ የምትመጣ ሳይሆን አሜሪካ ምድር የምትመጣ ነው የምትመስለው። እንዴት አልደነግጥ? ቆይ እቺ ሴትዮ ከ3 ዓመት በኋላ መጣ ምን አድርግ ነው የምትለኝ?
እንዴ እንጋባለን ምናምን ነው እኮ የምትል ደግሞ እኮ እርግጠኛ ነች። አፏ ሞልታ እንደዚህ አለች የነገርኩት። ቆይ አንተ በእሷ እርግጠኛ መሆን አንተ ለምን እንደዚህ የምትጨነቀው? ቆይ የሆነ የማይደበቀኝ ነገር አለ አንተ ሰውዬ። ምን እደብቃለሁ? ሁሉን ነገር ታውቂያለህ እንዴ? ደግሞ ምንድነው የሚያስፈራ? ቆይ እኔ የምለው ትዳራችሁ አልፈረሰም ነበር ነው ስትለያዩ? ቆይ እኔን ስንቴ ነው የምነግርህ? ይሄን ጉዳይ እኮ 10 ጠይቀኝ ነግሬሃለሁ። እንዴት እንደተለያየን እንዴት እንደሄደች እኮ በሙሉ ነግሬሃለሁ። ነግራኛል። እሱማ ግን እንደው ነገሮችን ስደጋግማቸው ትንሽ ግራ እያገቡኝ ስለሆነ እኮ ነው። ይሄ መከረኛ ስልክ እያጫዋ ነው። እሷ ነች። ቆይ ሴትዮ ካንተ ውጭ የምታውቀው ቤተሰብ የላትም እንዴ? ቆይ እኔ እንጃ። አንሰው ጠዋት የሆነ ስልክ ከተደወለበት በኋላ ተቀያየረ። ምን ይሻል እንጂ በስራ ጉዳይ ተደውሎልኝ ያለ አታካብችም። አላካበድኩም፣ ግን ንጉስ እንደዚህ ሲሆን አይቼው አላውቅም። ምን ሆንክ ብለሽ አልጠይቅሽም? አዎ ጠይቄዋለሁ። በስራ ጉዳይ ነው ብሎኝ ሄደ። ለምን እንደሆነ ግን አላውቅም፣ አላመንኩትም። ለማንኛውም አትጨነቂ አንቺ፣ ምን ነገር ሳይፈጠር። አላውቅም በምን ምክንያት እንደዚህ እንደተጨነቅኩ ምንም አውቀው ነገር የለም፣ ግን በጣም ጨንቆኛል። ሄዱ አንቺ እኮ ልትደሰቺ እንጂ ልትጨነቂ አይገባም። እንዴ ለምንድን ነው የማልጨነቀው? አንቺ ማን ገርብ ባላለሽ እንደኔ አይደለሽ እንዴ? ምን እያልሽ ነው? ያንቺስ ባል አይደለም እንዴ? የኔ ማባል ባል አይደለም፣ አባል ለመሆን ራሱ ብቅ አይደለም። አቃጠለኝ እኮ እንደ እሳት ለበለበኝ። እሱ ያንቺ ችግር ነው። የተቃጠልሽውም የተለበለብሽውም በራስሽ ድክመት ነው። ማለት የምን ድክመት? እሱ እሳት ሲሆን አንቺም እሳት ከምትሆኚ ውሃ ሆነሽ እሳቱን ማብራት ትችይ ነበር። ቆይ አንተ ደግሞ ምንድን ያስቆዝማል? እንዴት አልቆዝም? አንዳንዴ እዚህ ችግር ልካፈል እንጂ። አልፈልግም። አትካፈል። እካፈላለሁ። ስማ ገንዘብ የምታገኝ እኮ ከመካፈል ወደኋላ አይደለም። ስለዚህ አንተ ቆይ ወደ ልጅ አንዳንድ ጊዜ ነቃ ማትለው? ቆይ እኮ የገረመኝ ነገር ቆይ ማንን ተማምና ነው ደረቷን ነፍታ እኮ ነው የምታስፈራራኝ? ስማ ደረት አይነፋም። እሺ ጡታም ነሽ ማለት ነው እቺ ሴትዮ አይደል? የኔ ትዳር ሊፈርስ ነው አንተ ታሾፋለህ አይደል? አላሾኩም። ይኸውልህ በአንተ ትዳር ማለት ነው ልክ እንደ አሜሪካ ጣልቃ መግባት ያለብኝ እኔ ብቻ ነኝ። ስለዚህ ምን ነገር መጨነቅ የለብህም። እሺ ገና ለገና ኤደንን አገናኘኋት ብለህ ይኸው 2 ዓመት ሙሉ አንተን ሳመሰግን ነው። ምን አርድ ነው የምትለኝ? ይኸውልህ ስማኝ፣ በዚህ ሰዓት ማለት ነው ሴት ልጅ ልክ እንደ ዳይኖሶር ከምንድር በጠፋችበት ሰዓት ወንድ ልጅ አሻንጉሊት አግብቶ በሚተኛበት ሰዓት ዘመኑ እኮ በጣም ከፍቷል እኮ። ወጣይ ጨረስክ? አልጨረስኩኝም። ደግሞ አንተ ገር ልንገርህ፣ ኤደንን የመሰለች ሴት ለአንተ በማገናኘቴ ትዳር ውስጥ ገባ ሳይሆን ማለት ነው ገነት ውስጥ ገባ ብዬ ነው ማሰብ የምፈልገው። ገባ? አሁን ሳሰለች ምን ላድርግ ከዚህ በላይ? ስማኝ ግርም ነው የሚለኝ እኮ አንተን ገነት ውስጥ አስገብቼ እኔ ወደ ሲኦል ስገባ እንደው ወንድሜ ምን ልርዳ ምን ላግዝ አትለኝም አይደለ? አይዞህ አሁን በቅርቡ የኔም ትዳር ይፈርሳል። እኔም አንተና አብረን ሲኦል እንገባለን። ስለቀያጫው ነው ሶንት እና ምን ልታደርግ ነው? ዲያንሷ አንቺ ሴትዮ ምን ሆነሻል? ምን ልትሆኚ ነው የምትመጪው? ይኸውልሽ የኔን ትዳር አፈርሳለሁ ብለሽ አስበሽ ከሆነ ተሳስተሽ። የኔ ትዳር ፈጽሞ አይፈርስም። ይኸውልሽ ሴትዮ ይሄ አንቺ ቅዠት ነው። ቅዠትሽን ደግሞ እዛው ከራስሽ ጋር መቃዠት ትችያለሽ። እሺ እንዴ መቀመጫው ጠፋበት። ለምን ነው ማትረጋጋው? ሰውዬ ወይ ደግሞ ቴሌ ሄድና ሴትዮ ለቤት ታሰጋኛለች ከዚህ በኋላ ስልክ ቴሌ እንዳትደውል ብላ ወይ አዘጋው ሄድና ቴሌ አንዱ የሚመች ቦታ ሄድ። አንተ ያማል እንዴ? ያሱ ቆንተ በተነሳ እኮ ግራ እየገባኝ እኮ ነው። አሁን ብትሰማ ምንድን ነው የምትለኝ? ራሱ ሄድ ሊጋቡ የመጡ ሰዎችን እያፋታው ነው። ተው እንጂ አስብልኝ ለኔ።
እንኳን ሰከርኩ የሰከርኩ መሰለኝ። እሺ አሁን ዝም ብለህ ግባና ተኛ። ግባ። እሺ ግባ። ትንሽ እኮ ነው የጠጣው። እሺ ይቅርታ። እሺ ቀስ በል ግባና ይቅርታ። እሺ ግባ። ነገ እናወራለን። ግባ። ቀስ በል አንተ ማንሳት ካልፈለክ ስጠኝ፣ እኔ ላንሳው። ለምንድን ነው የማላነሳው? ቆይ ማናት? ምን ፈልጋ ነው በዚህ ጠዋት አንተ ጋር የምትደውለው? ሂዱ። አሁን የደወለው ሰው ወንድም ሲሳታው እንደዚህ ማለት ተገምጥ። እሺ ማንም ይሁን። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? ቀላል ችግር ነው ነው የምትለው። ጭቃ ሲጣጣው ሂዱ እባክሽ። ኧረ እኔ አልተጨነኩም። አንተን ግን አስጨነቅኩ አይደለ? እንደዛ ከሆነ እሺ ተው። ሂዱ። ኧረ እባክሽ እኔ እኮ እንደሱ ማለት ፈልጌ እኮ አይደለም። ኧረ ሂዱ እባክሽ ተረጂ። ኧረ እኔ ምን አውቃለሁ? ማታ ገብቼ ነው ያደርኩት። በአስቸኳይ ጠዋት ላገኝ ይፈልጋል እኮ የምትለው። ቆይ አንተ ምን አልካት? እስኪ ምከር። ጨነቀኝ እኮ ምን ልበላት? ለማን ንጉስ የሆነ ነገር ማድረግ አለብህ እንዴ? ይኸውልህ እኔ ዝም ብዬ ሳስባች ሴትዮ አመጣጣ ልክ እንደ ደንብ አስከባሪ ነው። በኋላ አንተንም ቤትንም ሳታፈርስብህ የሆነ እርምጃ ብትወስድ ደስ ይለኛል። ለምን ልትሄድ ታገኛለህ? እና እንደዚህ ነው ሰው ታገኛለህ። አንተ ሰውዬ ስማ፣ ኮራ ቀብረር ጀነን ማለት አለብህ። ቢያንስ እንኳን ንጉስ ተቀይሮ ብላ ማሰብ አለባት። ገባ እንዴ? ለምን ለምን አለው? ይሄ ልጅ በፊት ከኔ ጋር ሲኖር አንበሳ ሆኖ እየኖረ አሁን ሌላ ሰው አግብቶ አንበጣ ሆነ ከምትል ኮራ ብትል አየህ አመለካከቷም ይቀየራል። ልክ አይ ጓደኛ ለዚህ የሚጠቅም። ስለዚህ ልብስ ልቀይር ልሄድ። ይኸውልህ ከቻልክ ይሄ የምን ቆዳውን የማይታወቅ ጃኬትን አንደኛ አውልቅ። ሲቀጥል ደግሞ ከቻልክ ልክ እንደ እባብ ቆዳህን ብትቀይር ደስ ይለኛል። ቆንጆ ሀሳብ ነው። አሁን ቤት ልሂድና ልብሴን ቀይሬ ላገኛት ጓደኛ ባይ ያው ሄደን ሳትሰማ የሆነ ነገሮችን አስተካከል ይሄ ነበር። ያው ትንኛ ማታቀብ ትዳደን ለለም ምስጥሩ ልታወጣለህ እኔ ተሳሳተ ማታ ስልኬ አንተና ሁሉ ነገር ሄደን እንድታውቅ ያደረገው። ስማ ቀጥታ ደግሞ ልጅቷን ቀጥረሃት ከሄደን ቁጭ አድርጋቸው እቺማ ድሮ ፍቅረኛ ነች፣ እቺማ ደግሞ አዲሷ ፍቅረኛ ነች፣ እሺ አንዳንድ ነገር ተነጋገሩ ብለህ አገናኛቸው። እሱ ነው የቀረው። እንደዚህ ትቀልዳለህ እንዴ? እኔ ማታ ወደ ቤት ስገባ ሄደን ብታይ ዝምታዋ እንዴት ያስፈራል መሰለህ። ጨነቀኝ። ለዛ በቃ ምንም አላስታውስም። ስልኩን ትቼ እቺ ቀዥቃዣ ደውለች፣ አገኘችው፣ ተገናኙ። ትንሽ ባይሆን ነው የተማመነችው ነገርማ ሳይኖር አይቀርም። ምንድን ነው የተማመነችው? እርግጠኛ ባትሆን እንዴት ባለትዳር የሆንከውን ሰውዬ ትዳርህን አፍርሰህ ከኔ ጋር ትጋባለህ? ደግሞ እኮ እንደምታገባ ደግሞ እርግጠኛ ነች እኮ። እና ከጀርባ የሆነ ነገር የለም ብለህ ታስባለህ? ቆይ ማንን ነው ወይስ ምንድን ነው ልትተማመን የምችለው ነገር? እሱን አንተና እሷ ናችሁ የምታውቁት። ባይሆን አሁን ቀልድ ነው። ልጅቷን በቁም ነገር ቀጥረሃል። ከጀርባ ያለው ሰውዬ ማን ነው? ማንን ተማመነችው ብለህ ብትጠይቃት ጥሩ ይመስለኛል።
አንቺ ስትዩ ምንድነው ስለሚደው የመጣው የተከታተሉበት ሞዴል ጠብቂኝ ያልሻት። ለማንኛውም እኔ ልደርስ ነው። ቆይ ስልክ ቁጥሬ እንዴት አገኘሽ? ማን ሰጠሽ? ማለቴ ውጭ አይደል እንዴ ነበርሽ? አንተ ማታውቀው እሱ ግን የሚያውቅ አንድ ቁም ነገረኛ ሰው ነው ስልክን የሰጠኝ። ወይንሸት እባክሽ አብቅቷል። እኔ ደግሞ ባለ ትዳር ሆኛለሁ፣ ሌላ ህይወት ጀምሬያለሁ። እባክሽ ተረጂ። ንጉስ አንተ የራስን ህይወት ጀምረሃል፣ እኔ ደግሞ ያላንተ ህይወት የለኝም። ሁሉንም ነገር እንደ አዲስ አበባ ለመጀመር ነው ወደዚህ የመጣሁት። እንዴ ምን ማለት ነው እሱ? ያኔ እኮ ምርጫሽን መርጠሽ ስትሄጂ እኮ ደግመን እንደማንገናኝ ነው የተነጋገርነው። እንዴ 3 ዓመት ሙሉ የት ነበርሽ? መቼ ነው የፈለግሽ? እንዴ እኔ ደግሞ አንቺ ከጎዳሽ ጉዳት አገግሜ የራሴን ህይወት መኖር ጀምሬያለሁ። ተረጂኝ ነው ቆምልሽ። ንጉስ ለረጅም ዓመት ሳፈላልግ ነበረ። እኔ ማውቀው ስልክ ደግሞ አይሰራ። በተለያየ መንገድ ላፈላልግ ሞከርኩ ግን አልቻልኩም። ንጉስ እመነኝ፣ እኔ አንተን እያልኩኝ የራሴን ህይወት አልጀመርኩም። አቤት እንዴ አንቺ የራስሽን ህይወት መኖር እንደምትችይ የራስሽን ህይወት መርጠሽ ነው የሄድሽው አይደል እንዴ? እንዴ እኔ ደግሞ የራሴን ህይወት ልኖርበት እንዴ? ወንጂ ተረጂኝ እንጂ እንዴ አሁን ከ3 ዓመት በኋላ መጥተሽ እንዴት ነው እንኖር የምትይ እንዴ? ጸጸትኩኛ፣ እንደ ጎዳህ ታወቀኝ። ያላንተ ፍቅር እኔ ባዶ ነኝ። ንጉስ ሁሉንም ነገር ተን እንደ አዲስ እንጀምር፣ አብረን እንሁን። እንደ አዲስ ካንተ ጋር ለመኖር ሴትዮ፣ እኔ ከ3 ዓመት በኋላ ካንቺ ጋር ወደ ኋላ ተመልሼ የምኖረው ምንም አይነት ነገር የለም። አይገባሽም እንዴ? ንጉስ በጸባይ እየጠየቅኩ እኔ እዚህ ሀገር የመጣሁት አንተን አግብቼ በሰላምና በፍቅር ለመኖር ነው። እሺ ምን ሆነሻል አንቺ ሴትዮ? እኔ ሞዳት ማፈቅራት ሚስት አለችኝ። አይገባሽም እንዴ? እሱ አይመለከተኝም። አሁን እኔ ምልህን ብቻ ታደርጋለህ። እያስፈራራሽ ነው እንዴ? ለማስፈራራቱ ጊዜ ልስጥ። እስከዛ ድረስ በደንብ አስብበት። ነገ እንገናኛለን። እሺ እኔ ቆንጆ። አይ ጥሩ ነው። ስጦታ ከሰጠችኝ ማለት ነው የምር ጥሩ ሰጠች ማለት ነው። የምን ስጦታ ነው ሰጠችኝ? እኔው ለስጦታው ምን አላውቅም፣ ብቻው ነገር ሰጠኛለች ስትል ሰምቻለሁ። ታዲያ ምን እንደሰጠችኝ?
ማስጠንቀቂያ መስጠት። ማስጠንቀቂያ? ቆይ ሴትዮ ግብጽ ነበረች እንዴ? ቆይ ምን አድርገላ ነው ማስጠንቀቂያ መስጠት? ይቆጨነኝ። እዚህ የመጣሁት አንተን አግብቼ ለመኖር ነው። ስለዚህ በአስቸኳይ ተጋብተን መኖር አለብኝ። አንተ ለምን አነግራት? እኔ ባለ ትዳር ነኝ፣ የተከበረ ትዳር ያለኝ፣ የምወደ ባለቤት ያለኝ ሰው ለምን እንደው ብለማ ወይ ጉድ! ነገርኩት ሁሉንም። እኔ ባለ ትዳር ነኝ፣ አግብቼ ነው የምኖር። እባክሽ ተይኝ፣ አትረብሽኝ ነው ያልኩት። ሰማኛለህ? ሄደህ ሳታውቅ ይሄንን ጉዳይ ወደ ቦታ ላይ ማድረስ አለበት፣ አለዛ ከባድ ነገር ነው የሚፈጠረው። ጨነቀኝ እኮ ምላጭ። ቆይ እኔ ግን የገባኝ ነገር እኔ አንተና የልጅቷ ነገር ግን ምንም አልተዋጠልኝም። የሆነ ነገር ሳይደብቁኝ አልቀሩ። ምን የሆነ የተደበቀ ነገር ይኖረናል? ሁሉም ነገር ታውቂያለህ እንዴ አንተ? እሱ ሁሉ ነገር አውቃለሁ። እና ቆይ ለምን ልጅቷ ስም ሲነሳ ልክ እንደው ባሚያንቀጠቅጥ ዋንተ ለምን ልክ ልኳን ነገራት ማታባረራል? ወይ ደግሞ ከኔ ጋር ገናኘኝና እንዴት በስድብ ከላይ ከታች ውጥር አድርጌ እንደምልካት እኔ ነኝ። እና የጨነቀኝ ከሄደን ጋር እንዳይገናኙ። ሄደን ይሄን ነገር ከሰማች ደግሞ በጣም ከባድ። በዛ ላይ ደግሞ በጣም መጥፎ ሰው ነች። ሄደን ትጎዳታለች። እስቲ ትሞክራታ። ስማ እንደ በርበሬ ደልዘን እንደ ኳስ ጠልዘን ያለ ፕሬን ወደ መጣችበት ነው የምንልካት። እሺ እቺ መለስተኛ እኔ ምንም አላማረኝ። እኔ ሰውቱን ምኑን ራሱ ኬት ነው ያመጣብኝ? ዱባለች። በሰላም የምኖረው ትዳሬን ብጥብጥ። በፊትም ሳልፈልግ ትታኝ ሄደች። አሁንም ደግሞ ሳልፈልጋት መጣች። ይኸው ነው ባለ ስልክ ላይ የምትደውዩ? ቆይ አንቺ ማን ነሽ? አንቺ ሴት ለምን አትከበሪም? ሰሞኑን በተደጋጋሚ ባሌ ጋር እየደወልሽ እያስጨነቅሽ ነው። ከዚህ በኋላ ትደውይና ነግሬሻለሁ። እሺ
የሰማሽው ነገር እውነት አይደል? ያለፈ ታሪክ ነው። ከ3 ዓመት በፊት ነበር። እኔማ ምን ነበር? አንተ ግን አታለልከኝ። በጣም አጥፋለሁ። አንቺ ሴትዮ ግን ማሰብ ትቻለሽ? ጤነኛ ነሽ? በደንብ ማሰብ ስለምችል መሰለኝ በጸባይ መለምለህ እንጂ ባይሆን ኖሮማ በፍጥነት ነበር እርምጃ የምወስድብህ። እርምጃ? ምን አይነት እርምጃ? ያችን በትዳሬ ላይ ደርባ ያገባሃትን ሴት ከቤት ያባረረ እኔ ገብቼ መኖር። አንቺ በሽተኛ ነሽ እንዴ? ጭራሽ ሚስቴን ከቤት አስወጥተሽ መግባት ያምርሻል? ምርጫ ልስጥህ። ዛሬውኑ ያችን ውሽማን ከቤት ያስወጥተህ ከኔ ጋር ትኖራለህ ወይስ አትኖርም? ምን? ይሄ መቼም የማይሆን ነገር ደግመሽ እንዳታስብ እሺ? ታዋስብበት በኋላ ይቆጭሃል። ምንም የሚቆጨኝ ነገር የለም። በደንብ አስቤበት ነው የነገርኩሽ። ደግሞ የመጨረሻ ማስጠንቀቂያ ልስጥሽ፣ ደግመሽ ሁለተኛ ስልኬ ላይ እንዳትደውይ እሺ? ጥሩ። እኔ በመወሰነው ውሳኔ አልጸጸትም። በኋላ እግሬ ስር ወድቀህ ትለምነኛለህ። ወይንሸት ከሄደች በኋላ ካንቺም ጋር ሆኜ አንድም ቀን በስልክም ይሁን በሌላ ነገር አግኝቻት አላውቅም። እሺ ቢያንስ እኔ እናንተ ተጋብተን መኖር ከጀመርን 2 ዓመት ሞልቶናል። ግን አንድም ቀን ከኔ በፊት ትዳር እንደነበረ ነግረኸኝ አታውቅም። አዎ ልክ ነሽ። እሷ ከሄደች ከ1 ዓመት በኋላ ነው እኔና አንቺ የተገናኘነው። እኔ ግን ያልነገርኩሽ እሷንም ከሷም ጋር ያሳለፍኩትን ጊዜ ማስታወስ ስለማልፈልግ መርሳት ስለምፈልግ። እሺ ቆይ አሁን እቺ ሴት ወደፊት ትዳራችንን እንደማትበጠብጠው በምን እርግጠኞች ነን? እንዴ እመኚኝ፣ ምንም እንዳትጠራጠር። እሷ በቅናት አብዳ ከመፎከር ውጭ ምንም የምታመጣው ነገር የለም። በእውነት ምንም ነገር አታመጣ። እሺ አምናለሁ። አንተንም እንድታስጨንቅብኝ አልፈቅድላት። እሺ ምን ታፈጫለሽ? ወይንሸት ነኝ የንጉስ ሚስት። ቆይ ምን አይነት ደፋር ሴት ነሽ ሰው ቤት ዘለሽ የምትገቢው? አሁን በክብር ብትወጪ ይሻልሻል። ምን አልሽ አንቺ ፓራሳይት? እንደ ቆሻሻ ፌስታል አውጥቼ ሳልጥልሽ አሁን ቤቴን ለቀሽ ነው ቻልሽ አትወጪ? ቆይ ምን አይነት አይናውጣነት ነው? ሰው ቤት ዘሎ ገብቶ ቤቴ ስትይ ትንሽ አታፍሪ? አሁን ሌላ ነገር ሳይፈጠር ቤቴን ለቀሽ ውጪ። ማን እንደሚወጣና እንደማይወጣማ እሱን አብረን እናያለን። ሰርባያ ወይ ሄዱ። ምን ነው? ምን ሆነሽ ሄዱ? ምን ቤት ገባች? ተመጣው። ተረጋጊ ሄዱ፣ አንቺ ተረጋጊ። መጣው
አንቺ እብዲውን ሴትዮ ቆይ ለምንድን ነው ልብሴን እያወጣሽ የምትወረውሪያቸው? አውጪልኝ። ኮተትሽን አውጥቼ ልብሴን ላስገባ ነው። ትሰሚኛለሽ? ይሄ ቤት የኔና የባለቤቴ ቤት ነው። አንቺ ደግሞ እዚህ ቤት ውስጥ ተርፍ ነገር ነሽ። ባሌን እያባለግሽብኝ ስለሆነ አሁኑኑ ቤቴን ለቀሽ እንድትወጪ። ቆይ ምን አይነት አይናውጣ ሴት ነሽ? ሰው ቤት ገብተሽ ቤቴ ባሌ ስትይ ቆይ ትንሽ አታፍሪ? ትሰሚኛለሽ? እኔና ንጉስ ለአጭር ጊዜ የተለያየ ነው እንጂ እስካሁን ድረስ ህጋዊ ባሌ ነው። አልተፋታንም። ቆይ ለማይሳካልሽ ለምንድን ነው ሰላማዊ ትዳራችንን ትበጠብጩ? አላመንሽኝ ማለት ነው? ካላመንሽ ላሳምንሽ። ይሄ ደግሞ ምንድን ነው? ይሄ ማለት እኔና ንጉስ ህጋዊ ጋብቻ የፈጸምንበት የጋብቻ ሰርተፍኬታችን ነው። ንጉስ አሁንም ባሌ ነው፣ ወደፊትም ባሌ ነው። ገባሽ? ምንድን ነው ያልሽው? ሚስቴ ሄደች። እኔ ነኝ ትክክለኛ ሚስት፣ እሷ ህጋዊ ሚስት ስላልሆነች አለሁልህ እኮ። አቀፋቀ ሚስቴ ሄደች ነው እኮ የምልሽ። እሷ ሚስት አይደለም። ይሄም ደግሞ የሷ ቤት ስላልሆነ ሄዳለች። ያምሻል እንዴ አንቺ? ራስ ያማሃል። አንቺ ሰው ቤት መጣሽ? እመልስልሻለሁ። እመለቅሽ እሺ፣ እመለሳለሁ። እሺ እንዴት ልክ ትሆናለች? እቺ ልኳን ማታውቅ ልከነች ትኛለሽ እንዴ? ደግሞ ንጉስ ባለ ትዳር ነው። ምን? እንዴት ማለት? ወይም ሸት ከንጉስ ጋር የተጋባችበትን ህጋዊ ሰርተፍኬት ነው ያሳየችኝ። ምን? እኔ ይሄንን አላምንም በጭራሽ። ንጉስ እስከዛሬ ሲዋሽኝ ነበር። አይዞሽ ጓደኛዬ፣ አታልቅሽ አንቺ። እኔ ሆን ብዬ ያደረኩት ምንም ነገር የለም። እኔና ወይንሸት የተለያየ ነው። የሷ ቤተሰቦች ያመጡላትን የውጭ እድል ተጠቅማ እሷ ወደ ውጭ መሄድ ትፈልጋለች። እኔ ደግሞ መሄድ አልፈለኩም። ምርጫ ቀረብኩላት። ወይኔን መርጣ እዚህ እንድትቀር ወይም ደግሞ ወደ ውጭ እንድትሄድ። እሷም የተሻላትን መረጠች። ምርጫሽን መርጠሽ ስለሄድሽ ብዙም አልከፋኝም። በፍቅር ተገናኝተን በፍቅር ስለተለያየን በጣም ደስ ብሎኛል። ምርጫዬን ስላከበርክልኝ አመሰግናለሁ። እኔም በሄድሽበት ሁሉ መልካሙ እንዲገጥምሽ እመኝልሻለሁ። እኔም መልካም እንዲገጥመኝ ምኞቴ ነው። ቸር ይግጠምህ።
ሴትዮ ክፍተታችንን ተጠቅማ ዓላማዋን እንዳታሳካሽ ይበል። ንጉስ ቆይ ምን እያልከኝ ነው? ወደ ቤት ተመለሽና ከዚህ ሴትዮ ጋር ደባል ሆነሽ ኑር እያልከኝ ነው? አይደለም። ይቺ ሴት ዓላማዋ ምንድነው? እኔና አንቺ ማላየት አይደለም እንዴ? እሺ እና ምን? ስለዚህ እኔና አንቺ ደግሞ ምንም አይነት ችግር ቢፈጠር እንደማንለይ በፍቅር አንድ ላይ ሆነን ማሳየት መቻል አለብን። በጭራሽ ከዛ ሴትዮ ጋር አንድ ቤት ውስጥ አይደለም 1 ደቂቃ አብሬያት ማሳለፍ አልችልም። ስለዚህ አላደርገውም። ሄዱ እሺ፣ እኔና አንቺ ተለያይተን እሷ በደስታ ስትቦርቅ ማየት ነው የሚያስደስትሽ? አንተ ነህ መጀመሪያውን የሚያበላሸው። ስለዚህ እኔን ተወኝ፣ በቃ አታሳምመኝ፣ ተወኝ፣ በቃ ተወኝ፣ ሂድልኝ ከዚህ ሂድልኝ በቃ። ምንም ብትል የምትቀይረው እውነት የለም። ከዚህ ሴት ጋር የጋብቻ ውላችሁ አልተቀደደም። ሚስትህ ነች፣ መብቷ ነው። ንጉስ ጥፋተኛው እኮ አንተ ነህ። እንዴት ቢያንስ የዛ ጊዜ እንኳን ስትለያዩ እንዴት ውላችሁን እንኳን ልታቀዱ? ያው እንደተሳሳትኩ ይገባኛው። አይክ እቺ ሴት ይሄንን ስተትን ተጠቀመችበት። ምን አይነት መሰሪ ሴት ናት? አሁንም እኮ በከንቱ ነው የምትለፋው። እኔና እሷ ባልና ሚስት ሆነን እንኳን እንኖር። ቆይ ይሄ ነገር ሊያስጠይቅ እንደሚችል አታውቅም እንዴ? ኤዱ አሁን የሚያስጨንቀኝ የኔና አንቺ ጉዳይ። ኤዱ እኔና አንቺ በጠረጴዛ ዙሪያ መነጋገር አለብን። በቃ እናንተ በጠረጴዛም ዙሪያ ሆነ በአልጋ ዙሪያ ተነጋገሩበት። ይሄንን ሁለታችሁ ስምምነት ነው ልጅቷን ሊጠላት የሚችለው። አዎ ኤዱ እኔና አንቺ መነጋገር አለብን። በደንብ ተነጋገሩ። እኔና እሷ አንድ ጉዳይ አለችን። መጣ
ከቤት ያስወጣልኝ አሁን። እሷ አትወጣም። እሷ እኮ ቤቷ ነው። መውጣትም ካለብሽ የምትወጪ አንቺ ነሽ። ሄዱዬ እንዳሰሚያት እሺ። ተረጋግተሽ ቤትሽ ነው፣ እዚሁ ቁጭ። ትዕግስቴን አታስጨርሰኝ፣ አስወጣልኝ። ትዕግስት? አንቺ እኮ ትዕግስት ድሮም የለሽም፣ ዛሬም የለሽም፣ ወደፊትም አይኖርሽ። አስወጣልኝ ብያለሁ። አትወጣም። ሄዱዬ ተረጋግተሽ ቁጭ እሺ። ማንም ምንም አይነውሽ፣ ቤትሽ ነው እሺ። ሴት ግን ቆይ ለምንድን ነው ራስሽን ማችሁ? የሰው አስቤዛና የሰው ቤት ውስጥ መኖር ትንሽ አታፍሪም? አስቤዛሽን ይዘሽ መኖር ትቻለሽ፣ ቤቱ ግን የኔ ነው። እሺ በህይወት ዘመኔ እንዳንቺ አይነት አይን አውጣ አይኑን በጨው አጥቦ ፍጥጥ ያለ ሰው ግን አይቻላቅ። አንቺ ካንቺ የባሰ ፈጣጣለ አንቺ አለሽ እንዴ? በገዛ ቤቴ የገዛ የህግ ባሌን የሙጥኝ አለቀም ብለሽ የተጣበቅሽበት ፈረንጅ አግብተሽ መሄድሽን አሁን ደግሞ የሚያገባሽ ስታጪ ባሌን በወረቀት እያስፈራራሽ ነው። ምን አይነት ሰው ነሽ ግን? ሰሚኛልሽ? ባሌ ገለመኔ የምትዩ ሰውዬ የምር የምትወጁ ከሆነ አሁኑኑ ቤቴን ለቀሽ ትወጫለሽ። አለበለዛ ግን ምን? አለበለዛ በትዳር ላይ ትዳር ደርቧል ብዬ እከሳውና አስገባልሻለሁ። ገባሽ አይደለ? አስገባልሻለሁ። እሺ ቆይ አንተ ምን አሰብከው? የትኛው ማለት ነው? ያለኝ አንድ አማራጭ ብቻ ነው። እሱ መርጫ እኮ ምንድን ነው የመረጥከው? ወይንሸትን እግሯ ላይ ወድቄ እንድትተወኝ መለመን። አልሰማም እምቢ ብትልስ? እምቢ አልሰማም ካልሽ ደግሞ ክሷን እንድትጀምር መገፋፋት። አንሶ ያማሃል እንዴ? ክሱን መረጥክ ማለት እኮ ቀጥታ ወደ እስር ቤት ገባህ ማለት ነው። ምን እያሰብክ ነው? ቆይ ልታሰራ ታስሬ ስወጣ የኔና የሷ ጉዳይ ያበቃል። ከኤደን ጋር እኮ በሰላም እንኖራለን ማለት ነው። እኔ ምንም የሐሳብ አልተዋጠልኝም ወንድሜ። አንተ አትዋጣው፣ እኔ በሽተኛው ግን እውጠዋል። ሌላ አማራጭ የለም። አይዞሽ እንግዲህ ሊያስደነግጥ ይችላል፣ ግን መደንገጥ የለብሽም። የራሴ ንብረት ሊያስመለሱት ንጉስ፣ እኔን በጭራሽ ማመን አልችልም። ቆይ እውነት አንተ ተቀይረህ ነው እንዴ? ማመንም አለብሽ። ሄዱ ይቅርታ፣ በጣም እስከዛሬ ድረስ ደብቄሽ ኖሬያለሁ። አሁን ግን እውነቱን ማወቅ አለብሽ። እኔ ግን ከልቤ ውድ ነበር። አንተ ግን እሱ ከልቡ ያፈቅርሽማ። በቃ በእነሱ አታለቃቅሽብኝ። ወይ ግቢ ወይ ውጪ። ይኸውልሽ ሄዱዬ፣ አንድ ነገር መስማማት አለብን። ይህን ስም ለሁለተኛ ጊዜ ደገምከው።
ከዚህ በኋላ መስማት አልፈልግም። ወይ በጣም ይቅርታ። ወይኔ በቃ እሷን እርሳት፣ እንደ ሞተች ቁጠራት እና እኔ እናንተ ፍቅራችንን እናጣጣም። ቆይ አንድ ነገር ቃል እንድትገቢልኝ እፈልጋለሁ። እሺ ምንድነው? እንገባለን። እሺ ለ5 ቀን አብረን ስንተኛ አንሳሳምም፣ ሌላም ነገር አናደርግም። እንዴ 5 ቀን እኮ በጣም ረጅም ነው። እኔ እኮ በጣም ናፍቀኸኛል። እንዴት ነው 5 ቀን ሙሉ እንደትና ወንድሞኝ የምዘልቀው? እንዴ ቆይ አንቺ ካንተ ከተለየው ይሄው 3 ዓመት ሙሉ ምንም ነገር አላውቅም ያልሽ ውሸትሽ ነው አይደል? ስማ እውነቴን ነው። ማንም ወንድ እንዳንተ ሆኖ አይታየኝም። ታዲያ እንዴት 5 ቀን ይከብድሻል? ለዛውም እኮ አብሬሽ ሆኜ። እሺ በቃ አንተን ከሚደብር ይሁን። እሺ በጣም ነው የማመሰግነው ሄዱዬ። ሌሊቱ ሙሉ ስሟን ስጠራው ነበር። በጣም ስደጋግም ቅዠት ነው ብዬ ቀሰቀስኩክ። ቆይ ቀስቀሳሽን ከተኛው በኋላ ድጋሚ ስሟን ጠራሁት እንዴ? ጭራሽ ኤዲዬ እያልክ እኔን አቅፈ ማልቀስ ጀመርክ። ሌሊቱ ሙሉ አንድ እንቅልፍ ሳልተኛ ነው ያደርኩት። ወይንሽ እቴ እኮ ሊያናድድሽ አይገባም። እንዴት አያናድደኝም? እኔን አቅፈ ሌላ ሴት ስጠራ መደሰት ነበረብኝ እንዴ? ያኔ ምን ብለሽ ነበር? እንዴ አንተ ከኔ ጋር አሁን እንጂ ልብህን ወደ ልቤ መመለስ አይከብደኝም ብለሽኛል ነበር። ብያለሁ ግን ተናደድኩኛ። እንዴ ምን ሆነሽ ነው? ኤደንን እኮ ትቻት ከመጣው ገና 24 ሰዓት እንኳን አልሞላኝም። እሷን እንዴት በአንድ ጊዜ የበሳታት ብለሽ ትገምቻለሽ? እንዴ ልትረጅኝ እኮ ይገባ ነበር። ለአንተ ካለኝ ጥልቅ ፍቅር የተነሳ ነው የተናደድኩት። አንቺ እውነት የምታፈቅረኝ ከሆነ እሷን እንደረሳ ታገሽ፣ ጊዜ ስጭ። በጣም ይቅርታ፣ ጊዜ ልሰጥ ይገባኝ ነበረ። ይቅርታ አድርግልኝ በቃ። እሺ በቃ ይቅርታ አድርግልሻለሁ። እሺ አሁን የሚገርም ቁርስ ነው ሰርቼ የማበላ። እኔ ግን እንድትሄድ አልፈልግም እንዴ። መሄድ አለባት። ለምንድን ነው እንድትሄድ ያልፈለግሽው? ያው አንደኛ ሰራተኛ የለንም፣ ሌላ ሰው ከምንቀጥር እሷ ብታበስልን ጥሩ ነበረ። ሁለተኛ ደግሞ እኔ እናንተ ስንፋቀር እያየች እጥል እንድትል ነበር። አይ ውዴ መሄድ አለባት። ደግሞ በቅናት የሆነ ነገር ብታደርገንስ? አይደለ? አዎ በቃ ባል ያልፈለገሽም ሂጂ ውጪ። ማነው? አንተ ግን ቆይ ምን አይነት ወራዳ ሰው ነህ ግን? አንዳንዴ ዝም እየታሰበ ነገሮችን የምታገናዝብ ነበር የምትመስለኝ። ለካ አንተ ቀፎ ነህ፣ ቀፎ ማለት ነው። እንደዚህ አይነት ወራዳ ነገር ካንተ አልጠብቅም ነበር። አንተ እኛ በዚህ ዱክላ መሰለሽ ትቀይረናለህ። ከራሷ በላይ የምታፈቅረን ሴት እያለች ከዚህች ታስበልጣታለህ። ይቅርታ እኔ የምትመስለኝ የምታዋጣኝ አስቤ አገናዝቤ ነው የመረጥኩት። ውዴ እነማን ናቸው? መልእክት ተልከው ሊያደርሱ የመጡ ሰዎች ናቸው። አሁን መልእክታቸውን አድርሰዋል፣ ይሄዳሉ። ጭራሽ እኛን ተልከው እኛን ተላይ ያደረከን አንተ። እኔ ነኝ ጭራሽ ጓደኛዬ ብዬ አንተ ጋር መምጣት። እሺ በጣም ግን በጣም የምትገርም ሰው ነህ። እሺ ይሄ ሚስቱ ነኝ ካደል አንተ እንዴት ይመለሳል? በጣም ወራዳ ሰው ነህ። እሺ ወይኔ ሲያስጠሉ። አራስ ወጣቸው ማሪ። ይሄ ግቢ አይመጥናቸውም። አንቺ የፈረንጅ ዶሮ ደንቆሮ ዝንጀሮ፣ አንቺ ቆርቆሮ የሴትዮ እኛን ውጡ። አንተ እንደዚህ የምታሰድበኝ ንጉስ። እሺ ታያቸው፣ እነዚህ ባለጌዎች ናቸው። አትፍረጅባቸው። እሺ እኔ ቆንጆ ጭራሽ እኛም ባለጌዎች። አሁን ግቢውን ለቃችሁ ልትወጡ? እኔን በዚች በጅብራ ቀየርከኝ አንተ። አላሳ ችግር የለም ነው።
ሰው ግቢ ወጥቶ እንደዚህ ማለት ትንሽ አይከብድም? ሲያስጠሉ ምን ስድብ ማስተር ሰራቸው ነው የሚመስሉት። በጣም ያናደዱ። ቤቢ ማንጫጭ ተሳጭ ቢሽ ኤዱ ምን ሆነ ነው? ኤዱ የኔ ቆንጆ የኔ ብቻ እኮ ነሽ ኤዱ። እወድሻለሁ። ኤዱ በጣም ነው የምወድሽ ኤዱ። በጣም ነው የምወድሽ የኔ ፍቅር የኔ ቆንጆ። ምን ሆነሽ ነው ያልተኛሽው? እንዴት ልተኛ? ከማን ጋር ልተኛ? አንተ ከኔ ጋር ተኝተህ ከኔ ጋር አይደለህም። አካልክ እንጂ ከኔ ጋር ሁሉ ነገር ከሷ ጋር ነው። በቃ እኔ አጠገብ እንደሌለ ነው አይደል የሚሰማክ? አዎ ወይንሸት አልዋሽሽም። ኤደንን በጣም ነው የማፈቅራት፣ እሷም በጣም ነው የምታፈቅረኝ። ያፈቀረችኝ ነው ትቻት ወደ አንቺ የመጣሁት። በቀላሉ ከውስጤ ላወጣት አልችልም። ጊዜ ስጭኝ። እኔ ግን ሳስበው ምንም ያህል ጊዜ ብሰጥ ስለሷ ማሰብ ማቆም እችል አይመስለኝም። እና ምን ማድረግ አሰብሽ? ለጊዜው ምንም አላሰብኩም። አስቤ ግን እነግርሃለሁ። እሺ በቃ እኔ ወደ ስራ ልሂድ። ምነው ስራ ገባለሁ ብላ ነበር እንደዚህ የምትሰራው? ደርሼ መጣሁ እኮ ለትንሽ ነው የተቀዳደምነው። እኔም አሁን ነው የመጣሁት። ስራ ደርሼ የመጣ ግን አትመስልም። መምጣቴን የሚወደድከው አትመስልም። አንቺም እኮ ቤት ነኝ ብለሽ ነበር። የት ነው ደርሰሽ የመጣሽ? አንድ ከውጭ የመጣች ጓደኛ ነበረች። እሷን አግኝቻት ነው የመጣሁት። ምንድነው ውስጥ የሚንኳኳው? አይ ድመት የሆነ ነገር ነው። አንድ ነገር አስቤ ነበር። ማውራት እንችላለን? አዎ እንችላለን። እኔ እናንተ እዚህ መኖር የለብንም። ፕሮሰስ በፍጥነት ተጀምርና ከዚህ ሀገር መውጣት አለብን። መልስን እየጠበቅኩኝ እኮ ነው። ለመሄድ ፍቃደኛ አይደለም? ኤዱ ይቅርታ ወይንሸት፣ እኔ ከሀገር ወጥቶ ሰው ሀገር የመኖር ፍላጎት የለኝም። ሰማኛለህ? ወደ ሳይሆን በግድ ትስማማታለህ። አለበለዚያ ግን ካለበዛ ግን ምን በትዳር ላይ ትዳር በመያዝ ብለሽ በህግ ካሰሽ ልታሳስር? ግጥም አድርጌ ነው ዛሬውኑ አይን እያየ ከስሼ አስጠፍርሃለሁ። እንደው ይሄን ሁሉ ጊዜ ስትፎክሪ ምን አለበት አንድ ቀን ሄደሽ የህግ ባለሙያ ብታማክሪ ነው? ዝም ብሎ መፎከር ብቻ። በደንብ አድርጌ ስለማውቀው ማማከር አይጠበቅብኝም። እናውቃለን የሚሉ ሰዎች እኮ እንደማያውቁ የታወቀ ነው። አየሽ አንቺ በህግ ፊት እኔን እከሳለሁ ብለሽ ብታስፈራሪኝ፣ እኔ ግን በህግ ፊት መቀጣት አልችልም ወይም አልቀጣም። ይህንን በደንብ አውቄ ነው የመጣሁት። ምን? ምንም የሚያሰጋ ነገር የለም ማለት በትዳር ላይ ትዳር ፈጸመ ብላ ብትከሳኝ ተቀባይነት የለውም ማለት ነው? አዎ አንደኛ
እሷ ውጭ ሀገር ከሄደች በኋላ አንተ አግብተሃል። ግን የተጋባችሁት በህግ ፊት ስላልሆነ እንዳላገባ ይታያል። ሁለተኛ የሰማንያ ወረቀታችን ስላልተቀደደ እሷን ፈተ እኔን አግባ ካለበለዚያ እከስሃለሁ አይደለም እያለች ያለችው። ወይ ቀላል ታስፈራራኛለች መሰለ እንዴ? ዘወትር ስራዋ እኮ ይሄ ነው። አንተ ደግሞ ከእሷ ጋር ፍቺ ጠይቀ የመፋታት መብትህ የተጠበቀ ነው። በግድ ከእሷ ጋር ካልኖርክ የሚል ህግ የለም ማለት። ቆይ እኔም ሚስቴም ከስጋት ነፃ ነን ማለት ነው? በሚገባ ነፃ ናችሁ። በጣም ነው አመሰግናለሁ። በጣም ከስንት ጉድ እንደገላገል ምንም ችግር የለም። አመሰግናለሁ። በጣም አመሰግናለሁ። መልካም ቀን ይሁንልሽ። ውዷ ባለቤቴ ነይ፣ በቃ ትደበቂ። ከክስ ነፃ በሆኑ በጣም ነው ደስ ያለኝ። እስከ ዛሬ ድረስ በጣም ተሳስተናል። የህግ ባለሙያ ማማከር ነበር። እንዴት አንሳሳት? በዛ ሁሉ ጭንቀትና ሀሳብ ውስጥ ሆነን። አሁን ቆይ እሷ ናት ቤቱን ለቃ መሄድ ያለባት ወይስ እኛ ነን ቤቱን ለቀን መሄድ ያለብን? ቤቱንማ ለቃ መሄድ የለባትም። ለምን? ከተስማማሽ አንድ ሀሳብ አለ። ምን አይነት ሀሳብ? ይህችን ሴትዮ ትልቅ ትምህርት ልንሰጣት ይገባል። ምን አይነት ትምህርት? መጀመሪያ በልብ ባለ ፍቅርና በወረቀት ላይ ተጽፎ ባለ ፊርማ መካከል ያለውን ልዩነት። ሁለተኛ ደግሞ እኔ እሷን መርጬ ሲሄድ አካል እንጂ ልቤ ካንቺ ጋር እንደሆነ በትክክል ማየት መቻል አለባት። ጥሩ ሀሳብ ነው፣ ግን እንዴት አድርገን ነው ልናስተምራት የምንችለው? በምን መሰልሽ? እኔ አንቺን ትቼ በእሷ ሀሳብ ተስማምቼ አብሬያት ቤት መኖር ጀምራለሁ። ምን እየተፈጠረ ነው? አንቺ ግን እኔ ከቤት በመውጣቴ በጣም ነበር ደስ ያለሽ። አብረን ባሳለፍናቸው ጊዜያቶች ውስጥ በህልሜም በእውኔም የማስበው የነበረ ስላንቺ አልነበረም፣ ስለ ኤዱ ነበር። እስካሁን ድረስ ባስተማርሽ መሰረት መቼም ትምህርት ውስጥ ይሻላል። እናንተ ውሾች! ይሄን ቤት ግን እኔ እናንተ በጋራ ያፈራነው ንብረት ስለሆነ አሁን ነው ቤት የለቃችሁት። ውጡልኝ። አታስቢ፣ ነገ ጧት ለቀንልሽ እንወጣለን። ለማንኛውም ግን ቤት፣ ንብረት፣ ፊርማ ምናምን ፍቅር እንደማይሆን ግን ተመረሻል አይደል? ቆይ እኔ ግን ግራ የገባኝ ነገር እንደዛ መጥቼ በስድብ ሳትረጋጋችሁ ንጉስ ምን አለበት? ይሄ ነገር ድራማ ነው፣ ቀነስ አድርገው ትወናን ብትለኝ ምን ችግር አለው? እኔም ባሌን ከሁለታችን ውጭ ሌላ ሰው መስማት የለብንም ስለተባባልን ነው። ሄዱ የፈለገ ይሁን፣ እኔ ከቅርብ ጓደኛችሁ ነኝ። ቢያንስ ይሄ ነገር የውሸት ነው አስብበት ብትሉኝ እኔ ለማንኛውም አሁን ቀልዱ ቀልድ ነው ያለነው የሰው ቤት ውስጥ ነው። ወጣ ብላችሁ የራሳችሁ ቤት ብትከራዩ ጥሩ ይመስለኛል። ይሄ ጥሩ ሀሳብ ነው። ወይ ጉድ! Thank you.
ሳይፈልግ እንደዚህ ይደክማል። በጣም እንዴ ዘቤ ደወለ። ሄሎ ዘቤ። ወይ በእናትህ ዞርን ብዙ ግን ቤት አገኘን። አሁን ዕቃ ለማስተካከል ሄደናል። ኧረ እዛው ሁሉ ችግር የለም። እዛው አዲሱ ቤት ዕቃ እናስተካክላለን አብረን። እሺ ዘቤ፣ እሺ ቻው። ንጉስ አንተ ልክ ነበርክ። የተሳሳትኩትም የተማርኩትም እኔው ራሴ ነኝ። የኔ ያልሆነን ሰው በግድ ራሴ ለማድረግ መሞከር ትልቅ ልፋት ነው። ትዳርን በልብ ላይ መፈረም እንጂ በወረቀት ላይ መፈረም ትርጉም አልባ ነው። በአካል ብቻ አብረኸኝ በነበርክባቸው ቀናቶች ትልቅ ትምህርት ተምሬያለሁ። እቤቱ ኑሩበት። እቤት ብቻውን ትዳርም ፍቅርም ሰላምም ሊሆን አይችልም ያልከው ልክ ነው። መልካም የፍቅር ጊዜ። የጋብቻ ወረቀታችን ተቀዷል። ከስራ አለልህ። ቻው። በስተመጨረሻ